እንደምን አምሽታችኋል ተመልካቾቻችን። መቼም ብዙዎቻችሁ እንደምታስታውሱት ሁሉ በቅርቡ ሜክሲኮ ውስጥ በከፍተኛ ዝግጅትና ድምቀት የተከናወነው 13ኛው የዓለም ዋንጫ ውድድር የሁላችንም የቅርብ ጊዜ ትዝታ ነው። አሁንም ቢሆን ግን ስለዚያ ውድድር ዝግጅት፣ ስለ እያንዳንዱ ቡድንና ተጫዋቾች፣ ስለተገኙት ውጤቶችና ስለመሳሰሉት ሁሉ በየአካባቢው የሚደረጉት ውይይቶችና የተለያዩ የአስተያየት ስንዘራዎች ረገብ አላሉ። የዚህ ሁኔታ ተካፋይ የሆኑት የሀገራችን የስፖርት አፍቃሪዎችም ስለዚህ ውድድር የተለያዩ አስተያየቶችን፣ ጥያቄዎችን ይሰነዝራሉ። በመሆኑም ለጋዜጣ፣ ለሬዲዮና ለቴሌቪዥን የስፖርት ዝግጅት ክፍሎች ሰሞኑን ብዙ ጥያቄዎች ይደርሱናል። ከሚደርሱንም አንዱና ዋናው ጥያቄ ይህን ውድድር በቅርብ የተከታተሉትንና የብዙ ጊዜ ልምድ ያላቸውን የጓድ ይድነቃቸው ተሰማን አስተያየት ለምን አታቀርቡልንም የሚል ነው። እኛም ጓድ ይድነቃቸው ተሰማ የአፍሪካ ፉትቦል ኮንፌዴሬሽንና የስፖርት ኮንፌዴሬሽኖች ማህበር ሊቀመንበር፣ የኢንተርናሽናል ኦሎምፒክ ኮሚቴና የፊፋ አባል ይህን ውድድር በቅርብ ከተከታተሉና በተለያዩ ሀገሮች የነበሩባቸውን የስራ ጉብኝቶች ፈጽመው አዲስ አበባ ከተመለሱ በኋላ ሀሳቡን ገለጽንላቸው። እሳቸውም በሀሳቡ ተስማሙ። ለዚህ ነው ይህን ጋዜጣዊ ጉባኤ ይዘን ልንቀርብ የቻልነው። እንግዲህ ጓድ ይድነቃቸው ተሰማ ይህን ውድድር በቅርብ ከተከታተሉ በኋላ ካለዎት የረጅም ጊዜ ልምድ ጋር በማገናዘብ ለሀገራችን የስፖርት አፍቃሪዎች ያለዎትን አስተያየትና ስለ ውድድሩም አንዳንድ ሁኔታዎችን ለማስረዳት ጥሪያችንን አክብረው እዚህ ስቱዲያችን ድረስ በመምጣቶ በተመልካቾቻችን በዚህ ጋዜጣዊ ጉባኤ ተካፋይ ባልደረቦችና በዝግጅት ክፍላችን ስም በጣም አድርጌ ላመሰግን እወዳለሁ። በቅድሚያ እንግዲህ ወደ ውይይቱ ከማለፋችን አስቀድሞ የዚህ ጋዜጣዊ ጉባኤ ተካፋይ ባልደረቦችን ባስተዋውቅ ጓድ ከበደ መንግስቱ ከዛሬቱ ኢትዮጵያ ጋዜጣ፣ ጓድ ደምሴ ዳምጤ ከአብዮታዊ ኢትዮጵያ ድምጽ ብሔራዊ አገልግሎት፣ ጓድ ሰለሞን ገብረ እግዚአብሔር ከአብዮታዊ ኢትዮጵያ ቴሌቪዥን መምሪያ፣ ጓድ ባህሉ አስፋው ከዛሬቱ ኢትዮጵያ ጋዜጣ፣ ጓድ ግርማ ሰይፉ ከአዲስ ዘመን ጋዜጣ፣ ጓድ ኢብራሂም ሀጂ አሊ ከበሪሳ ጋዜጣ፣ ጓድ ድንበርበሩ ምትኬ ከአብዮታዊ ኢትዮጵያ ድምጽ ብሔራዊ አገልግሎት፣ ጓድ ሀድጉ መስፍን ከአልዓለም ጋዜጣ እና እንዲሁም ጓድ ገዛኸኝ ጽዮን መስቀል ከኢትዮጵያ ዜና አገልግሎት ናቸው። እንግዲህ ወደ ውይይታችን እንለፍና ጓድ ይድነቃቸው ይህን የሰሞኑን 13ኛውን የዓለም ዋንጫ ውድድር እንዴት አገኙት? ሜክሲኮስ ዝግጅቷ ምን ያህል ተሳክቶላት ወይም ተዋጥቶላት ነበር? እንደምታውቁት ሁሉ የዓለም ዋንጫ በአውሮፓ አቆጣጠር ነው የምናገረው የ1986 ዓመተ ምህረት የዓለም ዋንጫ ዝግጅት መጀመሪያ ተሰጥቶ የነበረው ለኮሎምቢያ ነበረ። ነገር ግን በፍጻሜ ውድድር የሚካፈሉት ቡድኖች ቁጥር ወደ 24 ከፍ ሲል ኮሎምቢያ ይህንን ለማሟላት ባለመቻሏ ከ3 ዓመት በፊት ውድድሩ ለሜክሲኮ ተሰጠ። ማለትም በአጭር ጊዜ ውስጥ ነው ሜክሲኮ ለማዘጋጀት የተገደደችው። በተለይም ከዚህ ቀደም ኦሊምፒክ ጨዋታዎችንም በ68 የዓለም ዋንጫን በ70 ዓመተ ምህረት አዘጋጅታ ስለነበረ ልምዱም ሆነ ስታዲየሞቹ ተዘጋጅተው በመገኘታቸው በዚህ በአጭር ጊዜ ውስጥ ለማሟላት ችላለች። በተረፈ ከ9 ወር በፊት ከፍተኛ የምድር መንቀጥቀጥ ደርሶ የቴሌቪዥን ጣቢያው ሳይቀር በምድር መንቀጥቀጥ ተጎድቶ ስለነበረ ይህን ሁሉ አስተካክለው በእውነት ሜክሲካኖች የሚጠበቅባቸውን ግዴታ ተወጥተዋል ለማለት እንችላለን። ስቴዲየሞችን በምንመለከት ከ3ኛው ዓለም ህዝቦች እንዲያውም ከበለጸጉትም ሀገሮች ቢሆን እንደ ሜክሲኮ ያሉ ስቴዲየሞች የሚገኙባቸው ሀገሮች በዓለም ጥቂቶች ናቸው። በሆቴል በትራንስፖርት ረገድ ቢሆን የተሟላ አገልግሎት ሰጥተዋል። በተለይም መስተንግዶን በሚመለከት እንደምታውቁት የ3ኛው ዓለም ህዝብ ሁሉ እንግዳ ወዳድ ነው፣ አክባሪ ነው። የሜክሲኮ ህዝብ በዚህ ጠባው በጣም የታወቀ በመሆኑ አንዳንድ ጊዜ ችግር ቢገጥማቸው እንኳ ብዙዎቹ የህዝቡን ትህትና፣ የህዝቡን እንግዳ ተቀባይነት በማድነቅ ተለይተውታል። በሌላ በኩል እስከ 2,500,000 ተመልካች ውድድሩን የተከታተለው ሆኖ ስፔን ከተገኘው 700,000 ያህል ብልጫ አምጥቷል። በእርግጥ ስቴዲየሙን ስትመለከቱ አንዳንድ ጊዜ ግማሹ ባዶ ሆኖ ይታያል። ግን ይሄ እንግዲህ ቲኬቱ ተሽጧል። ብዙዎች በውጭ ሀገር የገዙ ሰዎች የምድር መንቀጥቀጥ ከደረሰ በኋላ መምጣቱን እየፈሩም የቀሩ አሉ። በእንደዚህ አይነት ሁኔታ ነው የፕሬስ ሴንተሩ እጅግ አስደናቂ በሆነ ሁኔታ በተለይም በሜክሲኮ ሲቲ ያለው
ከዚህ ቀደም ታይቶ በማይታወቅ ሁኔታ የተዘጋጀ ነው እና አንዳንድ ጋዜጠኞች እርግጥ ወደ መጀመሪያው ሰሞን አጉረምርመዋል። መቼም ጋዜጠኞችን ታውቋቸዋላችሁ፣ ማስደሰት እጅግ አስቸጋሪ ነው እና በተለይ ድምፁን ለማስተላለፍ በመጀመሪያው 1-2 ጊዜ አስቸግሮ ነበር። እዚህ የችግር አጋጥሞ እንደሆነ አላውቅም። በተረፈ በዋጋ ውድነት በኩል የመግቢያ ቲኬት ትንሽ ውድ ነበር። $50፣ $30 እና $20 ስለነበረ ተራው ህዝብ ለመከታተል አልቻለም። ምክንያቱም ፊፋ በኮንትራት የቲኬቱን ሽያጭ ለድርጅቱ ሰጥቶት ስለነበረ የዋጋውን መጠን አልተቆጣጠረም። በሌላ በኩል መንግስት ራሱ ይሄንኑ በማየት ህዝቡ ውድድሩን ለማየት እንዲችል በየአደባባዩ ታላላቅ ስክሪኖች በመዘርጋት አቅም የሌለው እዛ እየተቀመጠ ውድድሩን እንዲያይ ተደርጓል። ከዚህ ሌላ ያው እንደምታውቁት 30 ቀን ያህል ውድድሩ ቆይቷል። እጅግ ረዘም ያለ ነው። ይህም የሆነበት ምክንያት የቴሌቪዥን ኩባንያዎች ሁሉንም ውድድሮች ማስተላለፍ ስለሚፈልጉ የግድ በአንድ ቀን ብዙ ውድድር የተደረገ እንደው ለማስተላለፍ ችግር በመሆኑ በየቀኑ ውድድሮች ማዘጋጀት ግዴታ ሆነ። ስለዚህ 30 ቀን ያህል ፈጅቷል። በዚህም የተነሳ አንዳንድ ቡድኖች 6 ቀን እረፍት ሲያገኙ፣ አንዳንዶቹ 3 ቀን ብቻ ያረፉበት ጊዜ አለ። ይህም መስተካከል ያለበት ነው እና ህዝቡ በደንብ ተከታትሎታል። ትንሽ ችግር ቢኖር ትራፊክ በሜክሲኮ በጣም አስቸጋሪ ነው። ከአንድ ቦታ ወደ ሌላው ለመሄድ እንደምታውቁት የሜክሲኮ ከተማ 17 ሚሊዮን ህዝብ የሚኖርባት ከተማ ነች። 3 ሚሊዮን አውቶሞቢሎችና መኪናዎች አሉ እና ለመተንፈስ ራሱ የመኪና ጭስ ነው የሚተነፈሰው። በጣም አስቸጋሪ ነው። ከዚህ በተረፈ በእውነት በእኔ አስተያየት ውድድሩ በተሳካ ሁኔታ የተዘጋጀና በሚያስደስት ሁኔታ የተፈጸመ መስሎ ነው ያገኘሁት። እሺ እንግዲህ ጓዶች ጥያቄያችንን ወይ ደግሞ ውይይታችንን ጀምረናል። የሚቀጥለውን ጥያቄ ለጓዲን በርበሩ ምትኬ እሰጣለሁ። ጓዲን በርበሩ ሁላችንም እንዳየነውና እንደተከታተልነው ብዙ የተጠበቁና ጥሩም ጨዋታ ያሳያሉ የተባሉ አንዳንድ ቡድኖች ገና ከመጀመሪያው ከውድድሩ በመውጣታቸው ይህ የዘንድሮው የዓለም ዋንጫ እንደተጠበቀው አይደለም የሚል አስተያየት አስከትሎ ነው ያለፈው። በዚህ ረገድ የዴንማርክን፣ የሶቪየት ህብረትን፣ የብራዚልን ቡድኖች መጥቀስ እንችላለን እና እርስዎ ይህን ሁኔታ እንዴት ነው የተመለከቱት? እንግዲህ እንደምታውቁት ሁሉ እያንዳንዱ የዓለም ዋንጫ የራሱ ታሪክ አለው። በእያንዳንዱ የዓለም ዋንጫ ያልተጠበቁ ቡድኖች ይከሰታሉ፣ ያልተጠበቁ ተጫዋቾች ይመጣሉ፣ ያልተጠበቁ ውጤቶች ይገኛሉ። ስለዚህ አንዱን ከሌላው ለማነጣጠር እጅግ አስቸጋሪ ነው። እንዳልከው ሁሉ እርግጥ ብዙ ተመልካቾች እንደተጠበቀው አልሆነም ሲሉ ምናልባት እነሱ ያሰቡት ቡድን ሳያሸንፍ የቀረ እንደሆነ ውድድሩ ጥሩ ያልሆነ ይመስላቸዋል እና በሌላ በኩል ደግሞ እንደምታውቁት ሁላችንም ብንሆን አንድ የተፈጥሮ ዝንባሌ አለብን። ይኸውም የድሮው በእኛ ጊዜ እንዲህ ማለት ስለምንወድ ያሁኑ ሁልጊዜ ጥሩ ሆኖ አይታየንም እና በእውነት በእኔ በኩል እንዳየሁት እርግጥ እንደነ ፔሌ ያሉ ሰዎች የሉም እና እንደነ ዣይርዚኞ ያሉ ሰዎች አላየንም። እርግጥ ይሄ ትንሽ አድክሞታል ማለት ይችላል። ግን በጠቅላላ ስናየው በዓለም ላይ የፈጠረውን ስሜት ጭምር ስንመለከት ይሄ ውድድር አልተሳካም ለማለት ያስቸግራል እና ከሌሎቹም ውድድሮች ያነሰ አይደለም። እንዳልከኝ እንደ ብራዚል፣ እንደ ሶቪየት ህብረትና ዳንማርክ በእውነት በመጀመሪያው ዙር ታሪክ ያሳየው ቡድኖች በመጀመሪያው ዙር መውጣታቸው ያልተጠበቀ ነው እና ስለነዚህም ቡድኖች ፈቃዳቸውን የምጠይቀው በጠቅላላ ስለ ቡድኖች የምንነጋገርበት ነጥብ ስላለ እነዚህንም እዚያ ውስጥ ጨምሬ እንድገልጥ ቢፈቀድልኝ በጣም ደስ ይለኛል። እሺ እንግዲህ በኋላ እንመለስበታለን። የሚቀጥለውን ጥያቄ ጓድ ግርማ ሰይፉ ከአዲስ ዘመን። ጓድነቃቸው እንደሚያውቁት በፊት እነ ጋሪንጫ፣ ኢዞቢዮ እና ባባና ዲዲ በመጀመሪያው ዓለም ዋንጫ ተደናቂ ነበሩ።
ከዛም እነ ፔሌ ቶስታው ቦቢ ሙር እና ክራይፍ እና ሙለር የመሳሰሉት ተፈጠሩ። በአሁኑ ደግሞ በዚህ በሁለቱ ዓለም ዋንጫዎች እነ ሶክራተስ፣ ዚኮ፣ ፓውሎ ሮሲ እና የመሳሰሉት ዝነኛ ተጫዋቾች እነ ፕላቲኒ፣ ቲጋና የመሳሰሉት ተፈጥረዋል። አሁን ወደፊት ደግሞ እነኚህ ተጫዋቾች በእድሜም ጉዳይ ያረጁ ስለሚሄዱ ወደፊት ምን የዓለም ዋንጫ ምን አይነት ሁኔታ ይገጥማል ብለው ያስባሉ? የእነኚህ ሰዎች ታዋቂ ሰዎች የሚተካል ሊኖር ይችላል ብለው ይገምታሉ ወይ? አዎ፣ ጥያቄው መቼም ትንሽ አስቸጋሪ ነው። ትንቢትም የሚጠይቅ ይመስለኛል። እርግጥ አሁን የጠራቸውን ተጫዋቾች ወደ ኋላ ያሉትን እንኳ ባላይ አሁን ፓውሎ ሮሲን ብንመለከት የዛሬ 4 ዓመት ታስታውሱ እንደሆነ ከዓለም ዋንጫ ስመለስ በዚህ ጉዳይ ላይ ተነጋግረንበት ነበር። ስለሱ ያለኝ አስተያየት አሁንም አልተለወጠም። ለምሳሌ ቢያርዞ የብሔራዊ ቡድኑ አሰልጣኝ አሁንም ከኢጣሊያን ሀገር መርጦ ሲያመጣው 22ቱ መካከል እንኳ ሲያገባው እሱንና ታርዴሊ የተባለው ስፔን ላይ ፋይናል በጀርመን ላይ 3ኛውን ግብ ያገባው ምንም እንኳ ቢደክሙ በቡድኑ መካከል በመገኘት በመንፈስ ቡድኑን ያጠነክሩታል። ደግሞ አንድ ቀን እንደው ለ10 ለ20 ደቂቃም ቢያስፈልጉኝ ይጠቀምባቸዋለሁ በሚል እንጂ በኢጣሊያን ሀገር ውድድር ባሳዩት ጨዋታ አይደለም። ታዲያ ፓውሎ ሮሲ እንዳየሁት ታስታውሱ እንደሆነ በመጨረሻዎቹ ጨዋታዎች የካሜሩን የፖላንድ ጨዋታዎች አልፈው ጣሊያን ከአርጀንቲና ከብራዚልና ከምዕራብ ጀርመን በተጫወተችባቸው 3 ጨዋታዎች እንደ ተአምር የተላኩለትን ኳሶች ግብ በማግባት ወይም በፍጹም ቅጣት ክልል ውስጥ ሽብር ሲፈጠር አድፍጦ በመግባትና ግብ በማግባት እነዚያን ግቦች በማስቆጠሩ በግብ ብልጫም አሸናፊ በዓለም ዋንጫም የተሻለው ተጫዋች ተብሎ እስከ መገመት ደረሰ። ይህ ተጫዋች ሀገሩን እንደተመለሰ በገባባቸው ክለቦች ሁሉ ብዙ ስላልተሳካለት አሁንም ከክለብ ወደ ክለብ በመዛወር ላይ ስለሆነ እሱ ኦፖርቹኒስት የሆነ አድፋጭ ተጫዋች ነው እና ከታላላቆቹ ተጫዋቾች ካቴጎሪ ለማግባት በራሴ በኩል በእኔ አስተያየት ትክክል አልመሰለኝም። ሶክራቴስ የተመለከትነው እንደሆነ ሶክራቴስ እኔ ወደዋለሁ፣ ምክንያቱም ሀቀኛ ሰው ነው። ለምሳሌ በአገሩ ለደሃ ፉትቦለሮች የቆመ ነው። እነዚህ ዝቅተኛ ደሞዝ ለሚበሉ ፕሮፌሽናል ተብለው የጨዋታ ዘመናቸው ሲያልቅ የትም ወድቀው ለሚቀሩ ሁሉ ጠበቃ ነው። እሱ ዶክተር ነው፣ ታውቃላችሁ፣ ሐኪም እኮ ነው ሶክራቴስ፣ ግራዱዌት የሆነ ሐኪም ነው እና በጣም ተከራካሪ ነው። እና እኛ ሁልጊዜ የብራዚል ተጫዋቾች ፕሮፌሽናል ሲባል ሀብታም ይመስለናል። አሁን ጆሲማር የተባለ ያ ከ20 ሜትር ግብ ያገባ አስደናቂ ተከላካይ በቦታፎጎ ክለብ ውስጥ ይጫወታል። ደሞዙ በወር $200 ነው በአሁን ጊዜ። ግን በዚች በዓለም ዋንጫ ባገኛት ዝና እርግጠኛ ነኝ አሁን እንግዲህ ወደ 100,000 ውስጥ በገበያ ሊውል ነው እና ለእነዚህ ሁሉ ጠበቃ ሆኖ የቆመ ሰው ነው። እንዲያውም አንድ አስደናቂ ነገር ብራዚል እና ስፔን በተጫወቱ ጊዜ ስፔን ያገባት ግብ ተሽራ ነበር። ታስታውሱ እንደው እንጨት መታ ከገባች በኋላ አልገባችም ተብላ እና ጋዜጠኞች ላቀረቡለት ጥያቄ መልስ ሲሰጥ ምንም ሊደንቃችሁ አይገባም። ምክንያቱም የቴሌቪዥን ኩባንያዎች፣ የፐብሊሲቲ ድርጅቶች አዘጋጁ አገር ሜክሲኮና እጅግ ተወዳጅ የሆነው ብራዚል ወደ ተከታዩ ውድድር እንዲያልፉ እጅግ ፍላጎት ስላላቸው አንዳንድ ጊዜ አርቢትሮች ቢያደሉልን መደነቅ የለባችሁም ብሎ ተናግሮ በአገሩ ትልቅ የፖለቲካ ብጥብጥ ሁሉ ተፈጥሮ በመጨረሻ ከልብም ባይሆን እንደው ለዘብ ያለ ይቅርታ እንዲጠይቅ ተደርጓል። እንደዚህ አይነት ሰው ነው። እንግዲህ ግን በፉትቦል ረገድ ይሄድን እንደሆነ ጥበበኛ ነው። አመታቱ አቀባበሉ በጣም ጥሩ ነው። ነገር ግን 90 ደቂቃ ሙሉ የሚሮጥ የሚታገል ሰው አይደለም። ተፈጥሮም ስመለከተው እጅግ ረጅም ቅልጥሙም ረጅም በመሆኑ ስታንዳርድ ፉትቦል ተጫዋቾች ከምንላቸው አይነት አይደለም። ልዩ አይነት ነው። የረጅም ዝላይ ሰው እንደዚህ አይነት ወይም ደግሞ የከፍተኛ ዝላይ ሰው ነው የሚመስለው። ታዲያ በተለይ ከስፔን የዓለም ዋንጫ በኋላ ስሄድም እንደነገርኳችሁ ያው ጣሊያን ሀገር ፊዮሬንቲና የሚባል ክለብ ገዝቶት ነበረ። እዛ ከሄደ በኋላ ብራዚል ትሬኒንጉ በኳስ ላይ ነው።
በቴክኒክ ላይ ያመዘነ ነው። ጣሊያን ሀገር ግን ሩጫና ጂምናስቲክ ስለሚበዛ በፍጹም ግማሹን ልምምድ ሳይጨርስ ይወድቅ ነበር። በሐኪም ብርታት እየተጠበቀ ነው። አልቻለም የጣሊያኖችን የልምምድ ሪትም እና ፊዮሬንቲና የተባለው ክለብ በብዙ ገንዘብ ስለገዛው አይችልም ብሎ ቢያስቀምጠው ኪሳራ ሊገባ ነው እና መጥፎም ደካማም ቢሆን እያሰለፈው በጋዜጣም ትንሽ ስሙን እያጋነነ ባይሆን አመቱን ሲጨርስ ለሽያጭ በሚቀርብበት ጊዜ ትንሽ ዋጋ እንዲያወጣለት ሞክረዋል። ታዲያ ጣሊያን ሀገር ለአንድ ክለብ ብቁ ያልሆነውን ሰው ለብራዚል ብሔራዊ ቡድን ብቁ ነው ብሎ መምረጡ ራሱ ትክክል መስሎ አልታየኝም። በእውነት አንዳንድ ጊዜ የሚያደርጋቸው ነገሮች ታሪከኛ ናቸው፣ ግን ጠቅላላ ሁኔታው የመድከም ምልክት ታይቶበታል። ስለዚህ እሱን የሚተካ ተጫዋች ይጠፋል ብዬ አልገምትም። በሚመጣው ጊዜ አልሰጋም። ፕላቲኒንም የተመለከትነው እንደሆነ ፕላቲኒ እሱም አንድ አስደናቂ ፍጡር ነው። ለምሳሌ ጣሊያን ሀገር 3 አመት አንደኛ ግባግቢ ሆኗል። በጣሊያን የዲፌንስ ሲስተም፣ በጣሊያን የመከላከል ዘዴ 3 አመት ሙሉ የተሻለው ግባግቢ ሆኖ መገኘት ታሪክ ነው። ፈረንሳይ ለአውሮፓ ዋንጫ አሸናፊ የሆነች ጊዜ በ5 ጨዋታ 9 ግብ አግብቷል። ኮከብ ተጫዋች ተብሏል። 3 አመት በተርታ የአውሮፓ ኮከብ ተጫዋች ተብሏል። ነገር ግን እንዳጋጣሚ ይሁን አላውቅም፣ እኔ ባየሁት ቁጥር አንድም ቀን የሚያረካኝ ጨዋታ ሲጫወት አላየሁም። በ78 አርጀንቲና፣ በ82 ስፔን፣ አሁን በ86 ሜክሲኮ በዓለም ዋንጫ ተካፍሏል። በሶስቱም የዓለም ዋንጫ አልተሳካለትም። ነገር ግን እንደምታውቁት ኃይለኛ ነው፣ የቢዝነስ ሰው ነው፣ ጮሌ ነው፣ በብዙ ጋዜጦችና ማስሜዲያ የተደገፈ ሰው ነው እና በደከመ ሰዓት እንኳ እሱን ማስወጣት አሰልጣኞቹ አይደፍሩም እና እሱም ያከተመ ነው። 31 አመት ሞልቶታል። ነገር ግን እነ ቲጋናን እና አሞሮስን በፈረንሳይ ቡድን ውስጥ ፈርናንዴዝን ስናያቸው እኔ እንጃ ከሱ የበለጠ ለፈረንሳይ ቡድን የጠቀመ ውጤት ያመጡ ይመስለኛል። በሌላ በኩል ማራዶና 25 አመቱ ነው እና የዛሬ 4 አመት 29 አመት ስለሚሆነው እንደገና እንደምናየው እንዳውም ከዚህ የበለጠ ብስለት ይዞ ለመቅረብ ይችላል ራሱን ከጠበቀ። አዳዲስ ተጫዋቾች አሁን የስፔን ቡትራጌኖ የተባለውን አይታቸዋል። ዳንማርክ ላይ 4 ግብ ያገባው እነ ካሬካ፣ እነ ሚለር፣ እነ ጁሊዮ ሴዛር፣ እነ ቤላኖቭ የሚባለው የሶቪየት ህብረት 9 ቁጥር እነዚህ ሁሉ 21 እና 22 አመት ውስጥ ነው እድሜያቸው እና ስለዚህ ብዙዎች አሉና በ90 ዓመተ ምህረትም አስደናቂ የሆኑ ተጫዋቾች አናጣም ብዬ ገምታለሁ። እንግዲህ የሚቀጥለው ጥያቄ ወደ ሰለሞን ገብረ እግዚአብሔር ይሆናል። አመሰግናለሁ። ጓድ ይድነቃቸው፣ ይህ የዘንድሮን 13ኛውን የዓለም ዋንጫ አጠቃላይ ፍጻሜ ውድድር የተካፈሉትን 24 ቡድኖች እንዴት አገኟቸው? በእርሶስ አመለካከት እንደው ጥሩ አቋም ያለው እና ከፍተኛ አድናቆት እየሰጡት ለየትኛው ቡድን ነው? በነጥላስ እንደው ከተካፈሉት 24 ቡድኖች መካከል ከታዩት ተጫዋቾች ውስጥ የትኛውን ተጫዋች ነው ያደነቁት? እንግዲህ እዚህ ላይ ፈቃድ የምጠይቅ አንደኛ ስለ አፍሪካ ስለ እስያ ቡድኖች በተለየ ምዕራፍ ብናገር እና ስለ 24 ቡድኖች እንኳ ስለ እያንዳንዱ መናገር ጊዜም ስለሚወስድ ዋንጫውን ለማሸነፍ እድል ነበራቸው ስለሚባሉት ቡድኖች ብቻ ያለኝን አስተያየት ብሰጥ እና ይሄንን ስል ለምሳሌ አርጀንቲናን እንውሰድ። አርጀንቲና በፊትም ቢሆን ቡክሜከሮችም በፊት ያሸንፋሉ ከብራዚል ቀጥሎ በሁለተኛ ደረጃ ያስቀመጡት ነው። እርግጥ ኡሩጓይም በመካከሉ ገብቷል። አርጀንቲና ማራዶና ብቻ አይደለም በእውነት እና ብዙ ጊዜ በማራዶና ብርታት ነው የተገኘ የተባለው ሁሉ ትክክል አይመስለኝም። እርግጥ ማራዶና ግቦች አግብቷል። ግን የአርጀንቲና ተከላካዮች ለምሳሌ ሁለቱ 5 እና 4 የሚጫወቱት በጀርመን ላይ የመጀመሪያውን ግብ ያገባው ብራውን የተባለው 5 ቁጥር እነዚህ ሁሉ በኋላም ጀርመን ላይ 3ቱን ግብ ያገቡት መካከል አጥቂዎች ሁሉ የታላላቅ ተጫዋቾች ናቸው።
አርጀንቲና እኮ የፉትቦል ሀገር ነው። አርጀንቲና በቴክኒኩም ቢሆን ከብራዚል ጋር የሚወዳደር ጥበብ ያለው ሀገር ነው እና ባሳያቸው ጨዋታ እርግጥ ኮሪያን 3-1 አሸንፎ ነገር ግን ከኢጣሊያን ጋር በተጫወቱበት ቀን ታስታውሱ እንደው ኢጣሊያ በመጀመሪያ በፔናልቲ ያገባች፣ በኋላ ማራዶና አግብቶ 1-1 ወጡ። ግን 1-1 ከሆኑ በኋላ ኮንቲ የተባለው ተጫዋች በግራ እግሩ የመታው የአርጀንቲናን ግብ ጠባቂ እንጨት መጥቶ ተመልሷል። ምናልባት ያቺ ግብ ብትገባ የዓለም ዋንጫ አሸናፊ ማን ይሆን ነበር? እና የዓለም ዋንጫ ውጤት በአንድ እንጨት ላይ የተመሰረተ ነው ለማለት እንችላለን። እና አርጀንቲና ከጥሮቹ ቡድኖች መካከል አንዱ ነበረ። ጨዋታቸውን በእውነት ደስ የሚያሳይ ነው እና በተለይም የነሱ ጉድለት እንዲያው እንደታየኝ ግብ ካገቡ በኋላ ወደ መከላከል በጣም ይገባሉ። ምናልባት ከእንግሊዝ ጋር አይታችሁ እንደሆነ 2-0 ከመሩ በኋላ መከላከል ገብተው 2-1 ሆነው በስንት ጭንቀት ነው ያለቀው። እንደሚያ ጥቁር 11 ቁጥር ከገባ በኋላ አንድ ግብ ለትንሽ ተስቷል። 2-2 ለመሆንና ሰዓት ጭማሪ ይመጣ ነበር። ከጀርመንም ጋር ሲጫወቱ ሁለቷን ግብ ካገቡ በኋላ ወደ ተከላካይ መስመር በመግባታቸው 2-2 ሆነው ትልቅ ችግር ተፈጥሮ ነው ያሸነፉት። ከዚህ በተረፈ ግን ያ 2-2 ሲሆኑ ደግሞ ማጥቃት ሲጀምሩ በቀላሉ በጥቂት ደቂቃዎች ሶስተኛውን ግብ አገብተው ለማሸነፍ ችለዋል። አርጀንቲና ታላቅና ማሸነፍም የሚገባው ቡድን ነው ብዬ ገምታለሁ። ሁለተኛ ምዕራብ ጀርመን ለምሳሌ በመጀመሪያዎቹ ውድድር በታዩት ውጤቶች ተንቆ ነበረ። ምዕራብ ጀርመንን በእውነት ምን ጊዜም ቢሆን መናቅ አይገባም። ምክንያቱም አንድ ሀገር 5 ጊዜ ፋይናል ለመድረስ 2 ጊዜ የዓለም ዋንጫ ለመውሰድ እና 3 ጊዜ ሁለተኛ ለመውጣት አንድ አይነት ጽኑ መሰረት አለው ማለት ነው እና የጀርመን ሕዝብ እንደምታውቁት ለዲሲፕሊን ተገዢ ነው፣ ሜቶዲክ ነው። ጨዋታቸው እንደምታዩት ምናልባት እንደነ ብራዚል የፈጠራ ችሎታ ባይኖር ግን እያንዳንዱ ተጫዋች የሚያደርገውን ያውቃል። አንዱ ኳስ ሲይዝ ሌሎቹ የሚንቀሳቀሱበት ሁሉ የተጠና ነው እና እንደ ትንሽ ቡድን አድርገው የገመቱት ሁሉ ለምሳሌ እንደ ፈረንሳይ ያሉት የስህተታቸውን ዋጋ ከፍለዋል። ከዚህ ቀጥለን ብራዚልን የወሰድን እንደሆነ ብራዚል የነ ፔሌ ብራዚል አይደለም ያሁኑ። እንዳየሁት ፔሌንም ዣሪሲኞንም እንደውም 11 ቁጥሩን ኤደርን ስፔን የነበረውን የሚተኩ አጥቂዎች አላየሁም። አሁንም ቢሆን ግን ብራዚል ነው እና ብራዚል የፉትቦል ሀገር ነው። መናኛ ተጫዋች የሚባለው የብራዚል ለሌሎች ታላቅ ተጫዋች ሊሆን ይችላል። በዚህ ምክንያት ያቀረበው ቡድን አሁንም ቢሆን እንደነዚህ ያሉ ተጫዋቾች ባይኖሩበት የዓለምን ዋንጫ ለማሸነፍ የሚችል ነበር። እንዳያችሁት ብራዚል እንደው መጥፎ ጨዋታ ተጫወተ ቢባል ከአልጄሪያ ጋር በተጫወተው ጨዋታ ለትንሽ እኮ ነው የመሸነፍ ጽዋንም ሊቀምስ ነበር። በተረፈ ግን ከፖላንድም ሆነ ከስፔንም ጭምር አሁን ብዙ ሰው የሚናገረው ስፔን ያቺ እንጨት መታ የገባችው ግብ ብትገባ ነው የሚለው። ግን ጨዋታውን በጥሞና የተመለከተ ሰው ስፔን 11ዱም ተጫዋች ተከላካይ ገብተው ነው ከብራዚል የተጫወቱት። በዚያን ቀን የፈለጉት 0-0 ወጥተው ሌሎቹን አሸንፈው ለሁለተኛው ዙር ለማለፍ ነበረ። ስለዚህ ስፔንንም ቢሆን በሚገባ አጥቅቶ ነው ያለ። ደግሞ በእውነት የዳኛ መላላት ስፔን የብራዚልን አጥቂዎች በጣም አድርጎ ነው ያንገላታቸው። ይህን ሁሉ በግምት ስንወስድ የብራዚል ቡድን ለከፍተኛ ውጤት የታጨና በጣም ጥሩ ቡድን ነበር። ከፈረንሳይ ጋር በተደረገው ጨዋታ ብንመለከት ዓለምም የተናገረው ፈረንሳዮችም ያመኑበት ነው። አብዛኛውን እድል ያገኘ እሱ ነው። ለምሳሌ ሙለር የተባለው የመታው እንጨት መጥቶ የተመለሰበት፣ ካሬካ በራሱ መጥቶ አግዳሚውን መጥቶ የተመለሰበት፣ ዚኮ የሳተው ፔናልቲ ስናይ በጨዋታው ሰዓት ነው ሄደው። ከዛ በኋላ ደግሞ 5 ፔናልቲ በተሰጠ ጊዜ ቤሎን የተባለው የፈረንሳይ ተጫዋች የመታው ኳስ እንጨቱም መጥቶ የግብ ጠባቂውን ጀርባ መጥቶ ተመልሶ ገባ። ወዲያው ጁሊዮ ሴዛር ሲመታ እንጨት መጥቶ ተመለሰ። ታዲያ ፉትቦል በእውነት እንደ 90% እድል ነው ለማለት አይቻልም። እና የብራዚል ቡድን በዚህ ሁኔታ አንደኛ አንዱን ግብ ካገባ በኋላ ብዙ መጨመር ሲችሉ በቸልታቸው፣ ሁለተኛ ደግሞ ፈረንሳይ ያገባትን ግብ ልብ ትሉ እንደሆነ
በ7 ቁጥር በኩል ያመለጠው ተጫዋች ኳሷን ወደ መሀል ሲመታ ተከላካይ በደረት ያስጥላለሁ ብሎ እንዲህ ሲጨርፋት መዝኖ የወጣው ግብ ጠባቂ ኳሷን አሳተው፣ አቅጣጫ አስለወጣ። በዚህ ጊዜ ፕላቲኒ ዳር ቆሞ ነበር። ባዶ ጎል ውስጥ ሊያገባና 1-1 ሊወጡ ቻሉ እና ብራዚል በዚህ ሁኔታ ነው ለመሸነፍ የቻለውና እንደኔ በጣም ከፍተኛ ቡድን አድርጌ ነው የምገምተው። ዳንማርክን የወሰድን እንደሆነ ዳንማርክ በእውነት አስደናቂ የሆነ ቡድን ነው። ነገር ግን ንጹህ ፉትቦል ስለሚጫወቱ ተንኮልም ስለሌለባቸው ይሄ በተከላካይ መስመር መዝጋት የሚባለው ነገር ጨርሶ በጭንቅላታቸው ስለሌለ የአደጋ ሊደርስባቸው ችሏል። ዳንማርክ ከስፔን ጋር 5-1 ተሸነፈ። በሁለቱ ቡድኖች መካከል ይህን ያህል ልዩነት አለ ብላችሁ ትገምታላችሁ? በፍጹም። ምክንያቱም የመጀመሪያውን 45 ደቂቃ ግብ አግብቶ ያጠቃ ዳንማርክ ነው። ነገር ግን ልክ ብራዚል ከኢጣሊያን ጋር እንደተሸነፈ ታስታውሱ እንደሆነ ቼሬዞ የተባለው ተጫዋች ከ2 ቁጥር ቦታ ወደ ኋላ ለግብ ጠባቂ አቀብላለሁ ብሎ ለፓውሎ ሮሲ ሰጥቶት እንዳገባ ሁሉ የዳንማርክም 8 ቁጥር ጎልኪፐሩ የወረወረለትን ኳስ መሄድ ሲችል እንደገና ጥፌ ለጎልኪፐር ሰጣለሁ ሲል 9 ቁጥሩ አድፍጦ ይጠብቅ ነበረ። ቀልቧ ገባ። እቺ ጎል ደግሞ የገባችው እረፍት ሊደርስ 1 ደቂቃ ሲቀር ነው። እንደዚህ ያሉ ግቦች ደግሞ በእረፍት ሰዓት የዚያን ቡድን ሞራል ሲገነቡ የሌላውን ቡድን ሞራል የሚገድሉ ናቸው እና የዳንማርክን ቡድን ለመሸነፍ ያበቃው የዚህ ተጫዋች ስህተት ነው ብዬ ገምታለሁ። ሶቪየት ህብረትን የወሰድን እንደሆነ ሶቪየት ህብረት እስከ ዛሬ ድረስ በዓለም ዋንጫ እንደዚህ ያለ ቡድን ይዘው ቀርበው አያውቁም። ምክንያቱን ታውቁት ይመስለኛል። ሶቪየት ህብረት ብሔራዊ ቡድን መርጣ ማዘጋጀት ከጀመረች ብዙ ጊዜዋ ነው። ነገር ግን የእንግሊዝ ቡድን ከ6 ወር በፊት ለወዳጅነት ጨዋታ ሄዶ ቲብሊሲ ላይ ሶቪየት ህብረትን 1-0 አሸንፏታል። ያውም በጨዋታ አይሎ እና በብሔራዊ ቡድኑ ላይ ተስፋ የመቁረጥ ስሜትም ተፈጠረ። ከዚያ የአውሮፓ የክለብ ሻምፒዮና ውድድር በሚደረግበት ጊዜ ዲናሞ ኪየቭ የተባለው ቡድን የስፔኑን አትሌቲኮ ማድሪድ ፈረንሳይ ሀገር 3-0 አሸንፎ ዋንጫውን በወሰደ ጊዜ ያ ክለብ ከብሔራዊ ቡድንም የበለጠ መሆኑን ተረዱት። ወዲያውኑ ፌዴሬሽኑ የብሔራዊ ቡድኑን አሰልጣኝ አግልሎ የዲናሞ ኪየቭን አሰልጣኝ የብሔራዊ ቡድን አሰልጣኝ ያደረገው 12 ተጫዋቾች ከዲናሞ ኪየቭ የቀሩትን 10 ተጫዋቾች ከሌላ ክለቦች አምጥተው እዛ የተሰለፈው ቡድን ሜክሲኮ 8-9 ሁልጊዜ የዲናሞ ኪየቭ ናቸው። ከአንድ ክለብ የወጡና በጣም የሚተዋወቁ ተጫዋቾች በመሆናቸው ያው ሃንጋሪን 6-0 6-1 ይመስል በሆነ መንገድ የተፈጸመውን በደል ሁሉ አመልክተዋል። በተለይም የመጀመሪያው ግብ ሲገባ ኦፍሳይድ ነው ብለው አውጥተው መስመር ዳኛው ባንዲራውን አነሳና እነሱ ሲቆሙ ሲመለሰው እነዚያ ግቡን አገቡ። ይሄ ሁሉ በዚያ በመስመር ዳኛ ላይም እርምጃ ሳይወሰድ መቅረቱ ትንሽ የሚያሳዝን ነው። የዓለም ስፖርት እንደምታውቁት በአህጉር ይከፈላል። አህጉሮች ደግሞ በፖለቲካ ዝንባሌ ይከፈላሉ እና በአውሮፓ መካከል በሚደረጉ ውድድር የምስራቁና የምዕራቡ ይለያያል። ዳኝነትም በዚሁ አንጻር ሊሄድ ይችላል እና በዚህ ሁኔታ ነው የወጡት። ስፔን እንዳያችሁት እልከኛ ፈጣን የሆኑ ጥሩ ተጫዋቾች አሏቸው። ያው ከቤልጂክ ጋር ተጋጥሞ ብዙ ሲያጠቃ ከዋለ በኋላ ቤልጂክ በቅድሚያ በማግባቱ ያችን የገባች ግብ ለመመለስ እስከ መጨረሻ ድረስ ታግለው በመጨረሻ ደቂቃ ግብ አግብተው በፔናልቲ ትንሽ ቤልጂኮች የሰሜን ህዝብ ቀዝቃዛ ነው። ሁልጊዜ እንደ ጀርመኖች እንዳያችሁት በፔናልቲ ያሸነፏቸው እና ስፔን ጥሩ ቡድን ይዞ ቀርቧል። ግን ብዙ ጊዜ ፋውል ይሰራሉ። ይሄ መታወቅ አለበት። ሌላ እንግዲህ ጣሊያን ነው። ኢጣሊያን እኔ እንጃ አሁንም ቢሆን ጣሊያኖች በጣም ኃይለኛ ናቸው። አሁን አርጀንቲና ጋር ሲጫወቱ አይተናል በእውነት እና 1-1 በመውጣታቸው ያን ቀን አርጀንቲና የታደለ ነበረ። ግን ከፈረንሳዮች ጋር የደረሳቸው ዕለት ፕላቲኒም ጣሊያን ሀገር ስለሚጫወት እንደ አንድ አይነት ሳይኮሎጂካል ፍርሃት አድሮባቸው ሲስተማቸውን ለውጠው አንድ አጥቂ አስወጥተው ባሬዚ የሚባል ተከላካይ ፕላቲንን እንዲህ ተጨማሪ ተከላካይ በማግባት አልቶቤሊ የተባለው የጣሊያን አጥቂ ብቻውን ከፈረንሳይ 3 ተከላካዮች ጋር እንዲራወጥ በማድረጋቸው
የመሸነፍ ጽዋ ቀመሱ እንጂ እንዲሁ አሁንም የጣሊያን ፉትቦል ከፈረንሳይ ፉትቦል ይበልጥ ይመስለኛል ሁልጊዜ። ለምን ይህም ማየት ያለብን በክለቦች ደረጃ አሁን በአውሮፓ ስናይ ጣሊያን፣ ስፔን፣ ዌስት ጀርመኒ፣ እንግሊዞች የክለብ ሻምፒዮናን ደጋግመው ያሸንፋሉ እና ይሄ ደግሞ የብሔራዊ ቡድን ውጤት ከክለቦች ውጤት ሊለይ አይችልም። በተረፈ ፖርቱጋል ነው። ፖርቱጋል እንግሊዝን ያህል ቡድን 1-0 ካሸነፈ በኋላ እንዲያውም ከግሩፑ አንደኛ ይወጣል ተብሎ ሲገመት በፖላንድና በሞሮኮ ተሸንፎ ከውድድር ወጣ። ግን የፖርቱጋል በተጫዋቾችና በመሪዎች መካከል ከፍተኛ ጦርነት ተነስቶ ነበር። በገንዘብ እንግዲህ ከቴሌቪዥኑ ከምን ምን ይደርሰናል በሚል ክርክር ተነስቶ 1-3 ቀን ያህል ተጫዋቾች ስትራይክ አድርገው ልምምድ ሁሉ ቆሞ የሪፐብሊኩ ፕሬዚዳንት ቴሌክስ ልኮ ነው በትዕዛዝ በግድ ተለምኖ የተጫወቱ። እንዲህ ያለው ውዥንብር ሁልጊዜ ቡድኖችን ይጎዳል። በሌላ በኩል እንግሊዝ ነው። ያው እንዳያችሁት ሞራል ጠንካራ ነው፣ ብርቱ ህዝብ ነው። ክሽ ፉትቦል የለም። ያው ፍጥነት ነው፣ ጉልበት ነው። ከፖርቱጋል ጋር ከተሸነፉ በኋላ ከሞሮኮ ጋር 0-0 ወጡ። ከዚያ በኋላ የፖላንድ ዕለት ያው ባላቸው ኃይል ተጫውተው 3-0 ፓራጓይንም 3-0 አሸንፈው መጡ። ከአርጀንቲናም ጋር 2-1 ወጡ። አይታችኋል ሁኔታውን። የማራዶናም ግብ አለ፣ እስቲ ወደ ኋላ እንመለስበታለን። እና በአጠቃላይ ስለ ቡድኖቹ ያየሁት ኃይልና ድክመት ይሄ ነው። ሌላው በተጫዋቾች ረገድ በእውነት እኔ ብዙ ተሰጥኦ የለኝም። እንደው በነጠላ የተጫዋቾችን ታሌንት ለማየት ብዙ ጊዜ ደጋግሜ ካላየሁ በቀር አልችልም። ግን ጋዜጠኞች ከእንግሊዝ ሊነከርን፣ ከአርጀንቲና ማራዶናና ብራውንን፣ ከብራዚል ጁሊዮ ሴዛር ካሬካን፣ ከኮሪያም 9 ቁጥሩን፣ ከዳንማርክ እነ ላውድሩፕና ኤልካጀር የተባሉት፣ ከስፔን ቡትራጌኖን፣ ከፈረንሳይና አሞሮስን እና ከሞሮኮ ደግሞ በተለይ ግብ ጠባቂው ዛኪን እና ቡደርባላና ቲሙኒን በጣም አድርገው ካደነቋቸው መካከል ከጀርመን ሹሜከር፣ ከሜክሲኮ ኔግሬቴ የተባለው፣ ከሶቪየት ህብረት አሌይኒኮቭ እና ቬላኖቭ የተባሉትን እንደ ቤስት ተጫዋች አድርገው አቅርበዋቸዋል። እና በውጤት ሳይሆን ባሳዩት ጨዋታ ብቻ ብንገመግም በማለት የአውሮፓ ጋዜጠኞች የዓለም ዋንጫ ድልድል ራሳቸው ሰርተዋል። በዚህም አንደኛ ብራዚል ከዋንጫው ሌላ ነው፣ ሁለተኛ አርጀንቲና፣ ሶስተኛ ሶቪየት ህብረት፣ አራተኛ ፈረንሳይ፣ አምስተኛ ምዕራብ ጀርመን አድርገው ደልድለዋል። ይሄ በጨዋታ ባዩት እና ሊሆን ይገባ ነበር ብለው በገመቱት ነው። እና በዚህ ላይ ሞሮኮም ወደ 12ኛ ደረጃ ደርሷልና ለአፍሪካ ጥሩ ግምት ሰጥተዋል። እንግዲህ በዚህ ላይ ያለኝ አጠቃላይ አስተያየት ይሄ ነው። እሺ እንግዲህ የሚቀጥለው ጥያቄ ለጓድ ሀድጉ መስፍን ከአላለም ጋዜጣ ይሆናል። ጓድ ይድነቃቸው፣ በዚሁ በዘንድሮ የዓለም ዋንጫ ውድድር ምንም እንኳን የአርጀንቲና ቡድን የዋንጫው ባለቤት ቢሆንም እንኳን በአጠቃላይ ግን የላቲን አሜሪካ ቡድኖች ተዳክሞ የታዩ ይመስላሉ። እነዚህ ቡድኖች ከአውሮፓ ቡድኖች ጋር ሲያነጻጽሩት እንዴት ነው ያገኙት? እዚህ ላይ አንድ ማስታወስ የምወደው ነገር አለ። እንደምታውቁት 13 የዓለም ዋንጫ አይተናል እስካሁን ድረስ። ከነዚህ 7ቱን ያሸነፉት የላቲን አሜሪካ ሀገር ናቸው፣ 6ቱን አውሮፓውያኖች ናቸው። እንግዲህ አውሮፓውያኖች 6ቱን ዋንጫ ለማሸነፍ 33 ሀገሮች ይዘው ቀርበው ነው። አውሮፓ 33 ፌዴሬሽን አላት። ላቲን አሜሪካ ግን 10 ሀገር ነው ያለው እና በ10 ሀገር 7 ጊዜ ማሸነፍ፣ በ33 ሀገር 6 ጊዜ ማሸነፍ ልዩነቱ ምን ያህል እንደሆነ እናንተ ለመገመት ትችላላችሁ። በሌላ በኩል ደግሞ አውሮፓ በጣም ተደልቶላት ነው በዚህ ውድድር የምትካፈለው። እንደኛ ከ24ቱ ቡድን 14ቱ ከአውሮፓ ናቸው። ስለዚህ ከ24 14 እድል አለ። 60% እድል ይዘው ነው የሚገቡት። ከመጡት ዳኞች መካከል 19ኙ ከአውሮፓ ናቸው እና አብዛኛውን ውድድር የአውሮፓውያንን ጭምር የሚመሩት የአውሮፓ ዳኞች ናቸው። የውድድሩ አዘጋጅ ኮሚቴ ሊቀመንበር ሚስተር ኒውበርገር ከምዕራብ ጀርመን ነው። የዳኞች መራጭ ኮሚቴ ሚስተር ካቫን ከአይርላንድ ነው። ይሄ ሁሉ ነገር ሲታይ ውድድሩ በአውሮፓ እጅ ነውና እንዳውም እንዴት ተሸነፉ የሚል ጥያቄ የሚያስቀርብ ነው።
ስለዚህ የላቲን አሜሪካ ቡድኖች እንዳውም ታሪክ ነው ማለት ከላቲን አሜሪካ የቀረቡት 4 ናቸው። ብራዚል፣ አርጀንቲና፣ ዩሩጓይ እና ፓራጓይ ናቸው። እነዚህ 4 ቡድን ከ14ቱ ተወዳድረው አርጀንቲና ተረፈች በሰሚ ፋይናል። እንግዲህ ቤልጂክ፣ ዌስት ጀርመኒ እና ፈረንሳይ፣ አርጀንቲና ብቻዋን ነች በዚህ በሰሚ ፋይናል አሸንፋ እነዚህን 3 ቡድኖች ዋንጫውን መውሰዷ የላቲን አሜሪካ ፉትቦል በቁጥር እንደነዚያ ሳያይል በአነስተኛ ቁጥር ቡድኖች ተሰልፎ ይህን ውጤት ሲያመጣ እንዳውም ከአውሮፓ ፉትቦል የበለጠ ነው ማለት እንችላለን። እንደምታውቁት እንዳውም የአርጀንቲና የብራዚልና የኡሩጓይ ተጫዋቾች በሙሉ 90% አውሮፓ ነው የሚጫወተው ፕሮፌሽናል ሆኖ እና ላቲን አሜሪካኖች ከአውሮፓ ተጫዋች አይገዙም፣ ሞልቷቸዋል። እንዲያውም በገበያ ላይ ያውላሉ። እና የላቲን አሜሪካ ፉትቦል በእውነት አልደከመም። ግን እንዳልኩት አውሮፓውያኖች በጣም ብዙ አድቫንቴጅ አላቸው። ይህም አድቫንቴጅ እንዳይነካባቸው ዘላለማዊ ሆኖ እንዲኖር ይታገላሉ። እና እንዳውም አውሮፓ ሄዶ እነሱም ማሸነፍ ችግር የሚሆንበት ጊዜ አለ። እና ይህን ያህል እንዳውም በላቲን አሜሪካ ጂሬስ የተባለ የፈረንሳይ ተጫዋች ታውቁታላችሁ አይደል? እሱ ጠየቁት ከብራዚል ጋር ከተጫወቱ በኋላ በእድል ነው ያሸነፍነው። ብራዚልን የሚያህል ፉትቦል በዓለም የለም። 100 ዓመት ልምምድ ብናደርግ እንደ ብራዚሊያኖች መጫወት አንችልም ማለት። ምክንያቱም እኛ ኳሷን እንመታታለን፣ እነሱ ግን ያብሷታል እና ምንም ቢሆን እንደነሱ መጫወት አንችልም ብለዋል። በእውነትም ደግሞ ይሄ በአይናችን የምናየው ነው። እና ስለዚህ የላቲን አሜሪካ ፉትቦል በእውነት ውድቀት የለበት፣ ግን ለሁሉም አህጉሮች እኩል እድል የተሰጠለታ እንዲያውም የላቀ ብልጫ ያሳያሉ ብዬ ነው የምገምተው። ጓድ ኢብራሂም ከበሪሳ ጋዜጣ በእውነቱ በአገራችን ስፖርት አፍቃሪዎች ዘንድ ፔሌ የኳስ ንጉስ እየተባለ ይታወቅ እንጂ ምን አይነት ተአምር ሰርቶ ይህንን ስም እንዳተረፈ አናውቅም። የማራዶናን ችሎታ ግን በዚሁ የዓለም ዋንጫ ውድድር ለመመልከት ችለናል። ታዲያ እርስዎ በፔሌ ዘመን የነበረውን የአጨዋወት ስልትና ፍጥነት ከአሁኑ ጋር በማነጻጸር የሁለቱን ችሎታ በማወዳደር ይበልጥ የሚያደንቁትን ቢገልጹልን። በተጨማሪ ደግሞ ፔሌ በአጥቂ ቦታ ይሰለፋል፣ ማራዶናም እንዲሁ በአጥቂ ቦታ ይሰለፋል። ግን አንድም ጊዜ ኮከብ ግብ አግቢ ተብለው ተመርጦ አያውቁም። ይህ ከምን እንደሆነ እንደው አጠር ባለ መልኩ ገልጹልን። እሺ እንግዲህ መቼም ግምት ነው እና ግምት ደግሞ ትክክለኛ ፍርድ ነው ለማለት ያስቸግራል። እናንተም ብትሆኑ አሁን ፔሌን አናውቀውም አናስታውሰው ነው የምትሉት። እንደው ራሳችሁን ጎረምሳ ማድረግ ካልፈለጋችሁ በቀር አብዛኞቻችሁ አይታችሁታል። እና ማራዶና እጅግ ጥሩ ተጫዋች ነው በአሁኑም ትውልድ እንደምናየው። ግን ማራዶና ግራኝ ነው እንደምታውቁት እና አብዛኛውን ጊዜ ግራግሩ ብቻ ነው የሚሰራው። ግራግሩ እንደ እጅ ነው ለማለት ይቻላል። እና ወጠብሻ ነው፣ ጉልበት አለው፣ አጠር ያለ ነው እና በምት አለው። ሲያቀብል ደግሞ በጣም መዝኖ ነው። በጣም ኢንቴሊጀንት ተጫዋች ነው። እና ይበልጥ ማራዶና የሚመስለው ፑሽካስ የሚባል የሃንጋሪ ቡድን ካፕቴን የነበረ ግራኝ ነበር። አንድ ናቸው ተፈጥሯቸውም ጨዋታቸውም ሁሉና ወደዚያ የሚቃረብ ይመስለኛል። ነገር ግን ማራዶናና ፔሌን ለማወዳደር እጅግ ያስቸግራል። ፔሌ አንደኛ በሁለቱም እግሩ ይጫወታል። ሁለተኛ ሰውነቱም ይበልጥ የተደላደለ ነው፣ ኢኩሊብሬት ነው ክብደቱና ቁመቱ። ከዚህ በተረፈ የኳስ ኮንትሮሉ በደረትም ሆነ በምን ፐርፌክት ነው። ከዚህ በተረፈ በራስ አሁን ማራዶና አንድ ቀንም በራስ ኳስ አይነካም። ፔሌ አብዛኛውን ግብ የሚያገባው በራሱ ነው። በዚህ ላይ ፍጥነት አለው፣ ድሪብሊንግ አለው። እኔ እንደ የራሴ ግምት ሳይሆን ይሄ ፉክክር ሜክሲኮ ተጀምሮ ነበር፣ በየጋዜጣ ሁሉ ይወጣ ነበር እና ብዙዎች እንደጻፉት ለምሳሌ ማራዶና 7 የእንግሊዝ ተጫዋቾች አብዶ ሰርቶ ማግባቱ ዓለምን አስደንቆታል። ነገር ግን ፔሌ እስከ 9 ተጫዋቾች ሰርቶ ያገባበት ጊዜ ነበር። ይሄ ደግሞ አንድ ጊዜ ሳይሆን 20-30 ጊዜ ነው የሚሉ ጽሁፎች ይገኛሉ። እና እንደ ፔሌ በእውነት የተሟላ ተጫዋች አልተፈጠረም
እንደኔ ግምት። ደግሞ ወደፊትም እጅግ አስቸጋሪ ይመስለኛል እንደሱ አይነት ሰው ለማግኘት። በተለይ አሁን እናንተ ብታስታውሱ የዛሬ 16 ዓመት የዓለም ዋንጫ ሜክሲኮ ሲዘጋጅ ፔሌ ብራዚል ያሸነፈ ጊዜ ፔሌ ያደረገውን አስተዋጽኦ አይታችኋል። በተለይ ዘ ጃያንት ኦፍ ብራዚል የሚለው ፊልም አለ እና እዛ ላይ ፔሌ በ58 ዓመተ ምህረት ስዊድን ላይ የ17 ዓመት ልጅ ሆኖ ለዓለም ዋንጫ ብራዚልን አሸናፊነት ሲያበቃ ያገባቸውን ግቦችና ሁኔታዎች ብትመለከቱ ደግሞ ተመልክታችኋቸዋል። በእውነት የሚያስደንቁ ናቸው እና በ70 ዓመተ ምህረት ሜክሲኮ ፔሌን ያዩት ሁሉ አስደናቂ ነው ብለው ይላሉ። ፔሌ በዚያ ጊዜ 30 ዓመት ሞልቶታል። ከነበረው አቅም 50 ከመቶ ቀንሷል። እንደዚያም ሆኖ የዓለም የተሻለ ተጫዋች ነው ተብሎ ተገምቷል እና ይሄን ሁሉ ስናይ በእኔ ግምት ፔሌ ይበልጣል ብዬ ነው የምለው። ይሄ የቀለም አድሎ አይደለም፣ በእውነተኛ ትክክለኛ ስሜት ነው። በተረፈ አንድ ጋዜጠኛ ሲጽፍ ማራዶና የሜክሲኮ የዓለም ዋንጫ ንጉስ፣ ፔሌ የፉትቦል ንጉስ ብሎታል እና ይሄ ያጠቃለለው ይመስለኛል። ስለ ሁለተኛው ጥያቄ ግን የፉትቦል ጣዕሙ ምንድን ነው? ጎል አይደለም፣ ጎል ማግባት ነው። ምክንያቱም 0-0 ሲወጣ ጨዋታ ያየንም አይመስለንም። ስለዚህ ሁልጊዜ የምንወደው አጥቂዎችን ነው። እንግዲያማ ይሄ ከሆነ ማራዶና ከሞሮኮ ጎል ኪፐር ይበልጣል እኮ ብሎ መፍረድ እውርነት ነው። የሁለቱ ስራ የተለየ ነው እና አንድ ሂሳብ ሰራተኛና እኔ እንጃ አንድ ብረት ሰራተኛ ማወዳደር አይቻልም። በእውነት ከሆነ የተሻለ ጎል ኪፐር፣ የተሻለ ተከላካይ፣ የተሻለ አጥቂ እየተባለ ለመመረጥ ይገባዋል። ተግባሩ ሌላ ነው። በተረፈ ደግሞ አጥቂነት በፉትቦል ከሁሉም ስራዎች የበለጠ ነው፣ ከባድ ነው። ምክንያቱም ኳስ ኮንትሮል ማድረግ ያስፈልጋል፣ አብዶ መስራት ያስፈልጋል፣ ፍጥነት ያስፈልጋል፣ ወደ ጎል መምታት ያስፈልጋል እና ብዙ ጊዜ ተጫዋች ወደ ተከላካይነት የሚገባው አጥቂ መሆን ሲያቅተው ነው። ጎልኪፐርነት የሚገባው ተከላካይ መሆን ሲያቅተው ነው። ስለዚህ አጥቂዎች ሁልጊዜ በልጠው ይታያሉ እና በዚህ ምክንያት ነው። ጓድ ገዛኸኝ ከዜና አገልግሎት አመሰግናለሁ። ጓድ ይድነቃቸው የእንግሊዝንና የአርጀንቲናን ጨዋታ የሚመለከት ጥያቄ ለማቅረብ ፈልጌ ነው። በዚህ ጨዋታ ውስጥ የአርጀንቲና ቡድን ማራዶና ያገባው ጎል የመጀመሪያው ይመስለኛል እንደተመለከት ነው በእጁ ነው የሚል በዛም አካባቢ ብዙ ውዝግብ ፈጥሮ እንደነበረ ነው እና በተለይም የዓለም ዋንጫ ከተጠናቀቀም በኋላ ቢሆን በተለያዩ መስቀለኛ ጥያቄዎች ማራዶናን እንዲያምን ለማድረግ ብዙ ሙከራዎች ተደርገው ነበረ። ግን በመጨረሻ ያያችሁት የኔን እጅ ሳይሆን የእንግሊዝ በረኛውን ሁለት እጆች ከዛም ቢቀጥል የእግዚአብሔርን እጅ ይሆናል እንጂ ማንንም አላያችሁ ነው የሚለው። ታዲያ ሁኔታውን እርሶ በዚያ በቅርብ እንደመመልከተው ምንድነው በዚያ የሚሰጡን አስተያየት? ይሄ እንግዲህ እንደምታውቁት ጓድ ደምሴ ከዚህ ጋር አብሮ የሚሄድ ጥያቄ ያለው መሰለኝ። ከዚሁ ጋር የሚሄድ በአርጀንቲናና በእንግሊዝ ጨዋታ ማለት ነው። በዛን ወቅት እኔ እንደውም በመጨረሻ ደቂቃ የእንግሊዝ ቡድን እንዳሳየው 15 ደቂቃ ያህል ጊዜ በጣም አጥቅቶ ነበር። አርጀንቲና ከፍተኛ ጭንቅ ውስጥ የገባበት ጊዜ ቢኖር ያ ጊዜ ነው። ይሄው ምንድነው እሱ የአርጀንቲና ቡድን 2-0 ሲመራ ከቆየ በኋላ በዚህ በኩል በዚህ በአምስቱ ምቶች የተሰጡ አስተያየቶችን ግንዛቤ ወስዶባቸዋል። ስለዚህ ስለቀረበው ጥያቄ አሁን አንተ ራስህ አንድ ዘዴ ጠቁመሃል። ይኸውም ውድድሩን በሌላ ጊዜ ለመድገም ጥቂት ቀናት አሳልፎ የሚል ነው እና ከብዙ አቅጣጫ ነው። ግን እንዳልኩህ አብዛኛውን ጊዜ ይሄ ቅሬታ የተፈጠረው በፔናልቲ በተሸነፉት ቡድኖች ደጋፊዎች ዘንድ ብቻ ነው። ሌሎቹ ተቀብለውታል። ግን አንድን ሀሳብ ውድቅ በምናደርግበት ጊዜ በምትኩ ምን እናቅርብ ብለን ማለት ያስፈልጋል። የቀረቡት ሀሳቦች አሁን እንዳልከው ውድድሩን ማራዘም፣ ለምሳሌ ፋይናሉ አለ። አንተ እንዳውም ወደ ኮርተር ፋይናል የደረሱትን አልክ እንጂ ፍጻሜውም እኮ ቢሆን ጀርመንና አርጀንቲና ከትርፍ ሰዓት ከተጨማሪ ሰዓት በኋላ እኩል ለእኩል ቢወጡ ኖሮ በፔናልቲ ነበር የሚለዩት። አሸናፊው ዋንጫውን ይወስድ ነበር በፔናልቲ።
ስለዚህ አንዳንዶቹ እንደምታውቁት ድሮ በእጣ ነበር። ሰዓት ተጨምሮ ካልተሸናነፉ እጣ ይጣል ነበር። በእጣ የዓለሙ ሻምፒዮን መሆን ይገባል ወይ? ከፔናልቲና ከእጣ የቱ ይሻላል? ሌላው የኮርነር ቁጥር የሚላል የማዕዘን ምት፣ ብዙ የማዕዘን ምት ያገኘ አንድ ሰሞን ተጀምሮ ነበር እንዲህ አይነት ነገር። ተጫዋች ሁሉ ጨዋታውን ተወና የተከላካይ እግር እያስነካ ኮርነር ማውጣት ጀመረ። ጨዋታው ጨርሶ መልኩ ጠፋ። በሌላ በኩል ደግሞ በግሩፑ ያገኘዋል አይደል? ሁለት ቡድኖች በተጨማሪ ሰዓት እኩል የወጡ እንደሆነ በማጣሪያ ውድድር በግሩፕ ይበልጥ ነጥብ ያገኘው ቡድን አሸናፊ ይሁን የሚል ሀሳብ ቀርቧል። እነዚህን አንድ በአንድ ስንመለከታቸው አንደኛ አሁን ያንተን ሀሳብ ስናይ እንደምታውቀው እንደ ሜክሲኮ ያለ የዓለም ዋንጫ የሚያዘጋጅ ሀገር ብዙ ሺህ ሰው ያስተናግዳል። ያ ሁሉ ሰው የሆቴል ሪዘርቬሽን አድርጓል። እሁድ ፋይናሉ ነው፣ ጨርሼ ማታ ሄዳለሁ ወይ ሰኞ ሄዳለሁ ብሎ ጨርሷል። ብዙ ሰው አይሮፕላን ቦታውን ይዟል። የሳተላይቱ ፕሮብሌም የራዲዮ ቴሌቪዥኑ የማስተላለፍ ጉዳይ ሁሉ አለ። ይሄ ሁሉ ተጠናቀቀ በኋላ 48 ሰዓት በኋላ ጨዋታው ይደገም ቢባል የሆቴል ሪዘርቬሽኑንም የአይሮፕላኑንም የቴሌቪዥን ሁሉ ነገር መለወጥ ስለሚያስፈልግ እጅግ አስቸጋሪ ነው። በተረፈ ደግሞ እንዳልኩህ ማክሰኞ ቢደገም ጨዋታው እንደገና በተጨማሪ ሰዓት እኩል ሊወጡ ይችላሉ። ምን ይደረጋል? እና ሌላው የእጣው ነገር እንዳልኳቸው አብሲወርድ ነው፣ ጥሩ አይደለም። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ